የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የትግራይ ልዩ ኃይልና የሚሊሻ አባላት መንግስት በትግራይ ህግን የማስከበር እርምጃው የመጨረሻ ምዕራፍ ላይ መሆኑን ተረድቶ በ72 ሰዓታት ውስጥ እጃቸውን እንዲሰጡ የመጨረሻ ያሉትን ጥሪ ያቀረቡ። የትግራይ ክልል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል በአንጻሩ የክልሉ ኃይሎች በጦርነት እንደሚገፉበት ዛሬ ከሰዓት በኋላ ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። ጠቅላይ ሚኒስትር አብይ ትናንት በፌስቡክ ባስተላለፉት መልእክት መንግስት በትግራይ የሚካሄደው የህግን የማስከበር እርምጃ ያሉ ዘመቻ ሁለተኛውን ምዕራፍ አጠናቆ ወደ ሶስተኛው ምዕራፍ መሸጋገሩን ገልጸዋል። ይሄኛው ምዕራፍም በመቀሌ የሚካሄድ የክህደት ያሉትን ቡድን ለህግ ለማቅረብ የሚደረግ የመጨረሻ እርምጃ መሆኑን ገልጸዋል። የትግራይ ክልል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል በበኩላቸው የሚመሩት ኃይል በጦርነቱ እንደሚገፉበት ማስታወቃቸውን የመቀሌ ወኪላችን ሚሊዮን ኃይለ ሥላሴ ዘግቧል። በተደጋጋሚ የ72 ሰዓታት ማስጠንቀቂያ እየተሰጠን እንዳለ እያየን ነው። ይህ የማያልቅ የ72 ሰዓታት ማስጠንቀቂያ እንዲህ የተራዘመ ያደረገው ጽኑ ትግላችን ነው። ውጤታማ ምክታችን ውሳኔዎቻቸው በየጊዜው እንዲራዘም አድርጎታል። ዋናው ነገር ግን እኛ የምንፈልገው የጊዜ መራዘምና ማጠር ሳይሆን ሙሉ ድል ነው። ሙሉ ድል እንዲመዘገብ ልንታገል ይገባል። ጠቅላይ ሚኒስትር አብይ በመቀሌው ህግ የማስከበር እርምጃ ባሉት መልእክታቸው መንግስት የመቀሌ ከተማን ከከፋ ጉዳት ታድጎ ዘመቻውን በድል የሚያከናውንበትን መንገድ እንደሚከተልም አስታውቀዋል። ህወሓት ዛሬ ጠዋት በባህር ዳር ከተማ ላይ የሮኬት ጥቃት መፈጸሙን አስታወቀ። የኢትዮጵያ መንግስት የመረጃ ማጥሪያ ቃል አቀባይ ሬድዋን ሁሴን ለሮይተርስ በላኩት አጭር የጽሑፍ መልእክት በባህር ዳር ከተማ የሮኬት ጥቃት መድረሱን አረጋግጠዋል። በባህር ዳር ከተማ የሮኬት ጥቃት ሲደርስ ይህ ለሶስተኛ ጊዜ ነው። የዶቼ ቬለ ዘጋቢም ጠዋት 12 ሰዓት ከ20 ላይ ከከተማይቱ ምዕራባዊ ክፍል አቅጣጫ የፍንዳታ ድምጾች ሰምቷል። አንድ የባህር ዳር ከተማ ነዋሪ 3 የፍንዳታ ድምጾች መስማታቸውን፣ ድምጾቹም መጠነኛ እንደነበሩ ተናግረዋል። ከዚህ ቀደም በከተማይቱ ፍንዳታዎች ከደረሱ በኋላ እንደሚሆነው ዛሬ የቶክስ ድምጽ አልተሰማም ተብሏል። ህብረተሰቡም እንደ በፊቶቹ ጥቃቶች አለመደናገጡን፣ የመንግስት ሰራተኛውም ተረጋግቶ ወደ ስራው መሄዱንም እኚሁ የአይን ምስክር ከስራ ገበታቸው ላይ ሆነው ለዶቼ ቬለ ተናግረዋል። ሌላዋ ያነጋገርናቸው የባህር ዳር ከተማ ነዋሪ ዛሬ ጠዋት 3 ፍንዳታዎችን እንደሰሙ፣ ሆኖም ንዝረቱ እንዳለፉት 2 ፍንዳታዎች እንዳልሆኑ አስረድተዋል። ዛሬ በአካባቢያቸው ያሉ ጎረቤቶቻቸውም እንደ ባለፈው ጊዜ ሲረበሹ እንዳላዩ ገልጸዋል። ጥቃቱን ተከትሎ በባህር ዳር ከተማ ስለደረሰው ጉዳት ከፌዴራል መንግስት በኩል ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተባለ ነገር የለም። የባህር ዳሩ ወኪላችን አለምነው መኮንን ከአማራ ክልላዊ መንግስት በኩል መረጃ ለማግኘት ያደረገው ሙከራ አልተሳካም። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራሮችና ተዋጊ ኃይሎች በ72 ሰዓታት ውስጥ እጃቸውን እንዲሰጡ መጠየቃቸውን ተከትሎ የተባበሩት መንግስታት ድርጅት በመቀሌ ከተማ የሚኖሩ ሰላማዊ ሰዎች ጥንቃቄ ሊደረግላቸው ይገባል ሲል አሳሰበም። በኢትዮጵያ የፌዴራል መንግስትና በህወሓት ኃይሎች መካከል እየተደረገ ባለው ጦርነት ከ30 ሺህ የሚልቁ ሰዎች ወደ ጎረቤት ሀገር ሱዳን መሰደዳቸውን ድርጅቱ አስታውቋል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ የኢትዮጵያ አስተባባሪ ካትሪን ሶዚ ለሮይተርስ የዜና ምንጭ እንደተናገሩት በመቀሌ ከተማ የሰብአዊ ድጋፍ ሰጪዎችና ከ525 ሺህ በላይ የሚሆኑ ተዋጊ ያልሆኑ ሰላማዊ ሰዎች ደህንነት ጥበቃ እንደሚረጋገጥ ተስፋቸውን ገልጸዋል። የከተማዋ ነዋሪ የሚገለገልባቸው የጤና የትምህርትና የጤና ተቋማት ከጥቃት እንዲጠበቁም ካትሪን ሶዚ ጥሪ አስተላልፈዋል። በትግራይ ክልል እየተደረገ ባለው ህግን የማስከበር ወታደራዊ እርምጃ ሴትና ወንድ ወታደሮቻችን ሰላማዊ ሰዎችን ከጥቃት የመከላከል ኃላፊነታቸውን እየተወጡ ነው ሲል የኢትዮጵያ የፌዴራል መንግስት የመረጃ ማጥሪያ በትዊተር ገጹ አስነብቧል። ህወሓት በበኩሉ የፌዴራል መንግስት በሚወስዳቸው የአየር ጥቃቶች ሰላማዊ ሰዎች እየተጎዱ ነው ሲል ይከሳል። የኢትዮጵያ መንግስት በሞኖፖሊ ይዞ የቆየውን የቴሌኮም አገልግሎት 45 ከመቶውን ድርሻ ለመሸጥ ማቀዱ ተነገረም። መንግስት የቴሌኮም ዘርፉን ወደ ግል የማዘዋወር እቅድ አካል የሆነው የኢትዮ ቴሌኮም 45 ከመቶ ድርሻ በሽያጭ እንዲተላለፍ አቅዶ እየተንቀሳቀሰ መሆኑን የገንዘብ ሚኒስትሩ ከፍተኛ አማካሪ ብሩክ ታዬ መናገራቸውን ሮይተርስ ዘግቧል።
ኢትዮ ቴሌኮም ካለው አጠቃላይ ድርሻ 40 በመቶ የሚሆነውን በዘርፉ ለመሳተፍ ለሚፈልጉ ባለሀብቶች ለሽያጭ የቀረበ ሲሆን 5 በመቶ ድርሻ ደግሞ ለኢትዮጵያውያን ተትቷል። ቀሪው 55 በመቶ ድርሻ በመንግስት እንደተያዘ እንደሚቀጥል ተገልጿል። በአፍሪካ ሁለተኛውን ትልቅ የህዝብ ቁጥር የሚያገለግለው ኢትዮ ቴሌኮም ካለው ሰፊ የተረጋጋ ገበያ አንጻር ወደ ግሉ ዘርፍ መዞሩ የሀገሪቱን ምጣኔ ሀብት አንድ እርምጃ ወደፊት ሊያራምደው ይችላል የሚል ተስፋ ተጥሎበታል ሲል ዘገባው አክሏል። ጠቅላይ ሚኒስትር አብይ አህመድ መንግስታቸው የለውጥ አካል አድርጎ የሚሰራባቸው ጉዳዮች ውስጥ የመንግስት የልማት ተቋማትን ወደ ግሉ ዘርፍ ማዞር እንደሚገኙበት ተጠቅሷል። ለሽያጭ የቀረበው የኢትዮ ቴሌኮም ድርሻ ተግባራዊ ለማድረግም መንግስት 9 ወራት እንደሚወስድበት አማካሪው ተናግረዋል። ይህ ዶቼ ቬለ ነው። በደቡብ ክልል ዳውሮ ዞን በተቀሰቀሰ ኮሌራ 5 ሰዎች መሞታቸውን የዞኑ ጤና መምሪያ አስታወቀም። የመምሪያው የሥራ ኃላፊዎች እንዳሉት በሽታው የተቀሰቀሰው ከባለፈው ሳምንት አጋማሽ ጀምሮ በዞኑ ተርጫ ዙሪያ ወረዳ፣ ተርጫ ከተማና ገና ወረዳ ውስጥ ነው። በወረዳዎቹ 15 ቀበሌዎች በተቀሰቀሰው በዚሁ በሽታ እስካሁን የ5 ሰዎች ሕይወት ሲያልፍ ሌሎች 66 ሰዎች መታማቸውን የዳውሮ ዞን ጤና መምሪያ ኃላፊ አቶ መተኪያ በጋጆ ለዶቼ ቬለ ዲደብሊው ተናግረዋል። አጠቃላይ ኬዙ የታየባቸው አንደኛው የተርጫ ዙሪያ ወረዳ ነው። ተርጫ ዙሪያ ወረዳ በ10 ቀበሌዎች አካባቢ በሽታው ታይቷል። ሁለተኛው የተርጫ ከተማ ነው። ተርጫ ከተማ ላይም እንዲሁ 4 ቀበሌዎች ውስጥ በሽታው ታይቷል። ሶስተኛው ገና ወረዳ ነው። ገና ወረዳ ውስጥ 1 ቀበሌ ውስጥ በሽታው ታይቷል። በአጠቃላይ እንደዚሆን ወደ 66 ታማሚዎች ናቸው የተመዘገቡት። ከነሱ ውስጥ ደግሞ ወደ 5 ሞት ተመዝግቧል ማለት ነው። በአሁኑ ወቅት በበሽታው ለተያዙ ሰዎች በተርጫ ሆስፒታል በተከፈተው ጊዜያዊ የለይቶ ማከሚያ ማዕከል ሕክምና እየተሰጠ መሆኑን የገለጹት ደግሞ የማዕከሉ አስተባባሪ አቶ ስዩም ከበደ ናቸው። ዛሬ በየአብሬጅ ሊሳይ 6 ሰዎች ይመጣሉ። ከማታ ጀምሮ እስከዚህ ሰዓት 6 ሰዎች ተቀብለናል። አዳዲስ ሰዎች ማለት ነው። አሁን እስከዚህ ሰዓት ባለው በኔ እጅ ያለው ታካሚና ወደ ቤት ከተሸኙ ሰዎች ጋር በኔ እጅ ያለው መረጃ የሚያሳየው 72 ሰዎች ታከሟሉ። ከ72 ሰዎች ውስጥ 5 ሰዎች በኮሌራ ምክንያት የሞቱ ናቸው። ስለ በሽታው ለደቡብ ክልል ጤና ቢሮ ሪፖርት ከተደረገ በኋላ የጤና ባለሙያዎችና የሕክምና ቁሳቁሶች ወደ ስፍራው ደርሶ ድጋፍ በመስጠት ላይ መሆናቸውንም አቶ መተኪያ አስረድተዋል። የሐዋሳ ወኪላችን የሸዋንግዛ ወጋየው ዘገባ እንደሚያመለክተውም በደቡብ ክልል በጋሞ በጎፋና በደቡብ ኦሞ ዞኖች ባለፈው ዓመት በኮሌራ በሽታ በመቶዎች የሚቆጠሩ ሰዎች መሞታቸው ይታወሳል። ይህ ዶቼ ቬለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሳውዲ አረቢያ ተጉዘው ከልዑል መሐመድ ቢን ሳልማህና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ጋር ተወያዩ። አንድ የእስራኤል መሪ ወደ ሳውዲ አረቢያ ሲጓዝ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጀመሪያው ናቸውም ተብሏል። ጠቅላይ ሚኒስትሩ ትናንት እሁድ ሳውዲ አረቢያ የቀይ ባህር ዳርቻ ወደምትገኘው የኒዮም ከተማ በሚስጥር መጓዛቸውን አንድ የእስራኤል የካቢኔ ሚኒስትር አረጋግጠዋል። ሳውዲ አረቢያ በተለምዶ ከምትታወቅበት ፍልስጤማውያንን ከምትደግፍበት ጠንካራ አቋም አንጻር የመሪዎቹ መገናኘት ያልተለመደ ቢሆንም እስራኤል ከፍልስጤማውያን ጋር ከሰላም ስምምነት እስካልደረሰች ድረስ ከእስራኤል ጋር ስምምነት እንደማታደርግ ሳውዲ አረቢያ ገልጻለች። ዩናይትድ ስቴትስ እስራኤል ከተባበሩት አረብ ኤሚሬቶች፣ ባህሬንና በቅርቡ ደግሞ ከሱዳን ጋር ዲፕሎማሲያዊ ግንኙነት እንዲጀምሩ ማድረጓ ይታወሳል። የሀገራቱ መሪዎች መገናኘት የተሰማው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአዲሱ የዩናይትድ ስቴትስ ተመራጭ ፕሬዚዳንት ጆ ባይደን ዩናይትድ ስቴትስ ወደ 2015ቱ የኢራን የኒውክለር ስምምነት መመለስ የለባትም የሚል መልእክት ካስተላለፉ በኋላ መሆኑም ተመልክቷል። መሪዎቹ መገናኘታቸው በመካከለኛው ምስራቅ ውስጥ ያለውን የእርስ በርስ ጥርጣሬ ያለዝባል ቢባልም ውይይቱን በተመለከተ በሳውዲ አረቢያ መንግስትም ሆነ በእስራኤል በኩል በይፋ የተባለ ነገር የለም። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ከማብቃቴ በፊት ርዕሶቹን ላስደምጣችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የትግራይ ልዩ ኃይልና ሚሊሻ አባላት መንግስት በትግራይ ሕግን የማስከበር እርምጃው የመጨረሻ ምዕራፍ ላይ መሆኑን ተረድቶ በ72 ሰዓታት ውስጥ እጃቸውን ለመንግስት እንዲሰጡ የመጨረሻ ያሉትን ጥሪ ያቀረቡ። የትግራይ ክልል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል በበኩላቸው በጦርነቱ እንደሚገፉበት ዛሬ ከሰዓት በኋላ ላይ በሰጡት ጋዜጣዊ መግለጫ አመልክተዋል። ህወሓት ዛሬ ጠዋት በባህር ዳር ከተማ የሮኬት ጥቃት መፈጸሙን አስታወቀ። የኢትዮጵያ መንግስት የመረጃ ማጥሪያ ቃል አቀባይ ሬድዋን ሁሴን ለሮይተርስ በላኩት አጭር የጽሑፍ መልእክት በባህር ዳር ከተማ የሮኬት ጥቃት መድረሱን አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሳውዲ አረቢያ ተጉዘው ከልዑል መሐመድ ቢን ሳልማህና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ጋር ተወያዩ። ዜናው በዚሁ አበቃ።
ታምራት ዲንሳን ለምሽቱ የዓለም ዋና ዋና ዜና ቅንብር አመሰግናለሁ። በመከታተል ላይ ያላችሁት አድማጮች ዶቼ ቬለ ነው። በትግራይ ሕግን የማስከበር እርምጃ ምዕራፍ 3 ይላል የመጀመሪያው የዜና መጽሔታችን። መንግስት በትግራይ ክልል ላይ ሶስተኛና የመጨረሻ የተባለው ሕግን የማስከበር እርምጃ ላይ መድረሱን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከተጀመረ ዛሬ 20 ቀናት የደፈነው ጦርነት እንዲያበቃም የትግራይ ልዩ ኃይልና የህወሓት መሪዎች በ72 ሰዓታት ውስጥ እጃቸውን በሰላም እንዲሰጡ ጠይቀዋል። በዚህ ጉዳይ ላይ አስተያየታቸውን ለዶይቼ ቬለ የገለጹ የህግ አማካሪ ጥሪው ስትራቴጂያዊ ጉዳይ እንደሆነና የመቀሌ ከተማ ነዋሪዎች ለጥሪው አዎንታዊ ምላሽ ቢሰጡ ጉዳዮች እጅግ እንደሚቀንሱ ገልጸው ያም ሆኖ ግን ያንን ባያደርጉ የህግ ተጠያቂነትም ሆነ ኃላፊነት አይኖርባቸውም ብለዋል። በሌላ በኩል እጅ የመስጠት ውጤቱ ለህዝብ ጥቅም ያለው ሲሆን ያንን እንዲያደርጉ የተጠየቁ አካላት ጥሪውን በአዎንታ ካልተቀበሉ ግን በሂደት ለሚጠብቃቸው የህግ ተጠያቂነት የበለጠ መጋለጥን እንደሚያስከትል ተናግረዋል። የአዲስ አበባው ወኪላችን ሰለሞን ሙጬ ዝርዝር ዘገባውን ልኮልናል። ጠቅላይ ሚኒስትር አብይ አህመድ ትናንት ማምሻውን በወቅታዊ ጉዳይ ላይ ባስተላለፉት ዘለግ ያለ ማብራሪያ በትግራይ ክልል የተጀመረው ህግን የማስከበር እርምጃ የመጀመሪያና ሁለተኛ ምዕራፍ መጠናቀቁን እንዲሁም ወሳኝና የመጨረሻ ያሉት ሶስተኛው ምዕራፍ ላይ እንገኛለን ብለዋል። ይሄው ምዕራፍ በመቀሌ የሚካሄደው የህወሓት ቡድንን ለህግ ለማቅረብ እርምጃ መውሰድ መሆኑንም ገልጸዋል። ሂደቱም ከፍተኛ ጥበብ፣ ጥንቃቄና ትዕግስት የሚፈልግ ነው ይላል ማብራሪያው። ስለ ጉዳዩ የጠየቅናቸው የህግ አማካሪና ጠበቃ የሆኑት አቶ ሞላለት መለሰ የመጨረሻ ተብሎ የተሰጠው የ3 ቀናት የጊዜ ገደብ የስትራቴጂ ጉዳይ ነው ይላሉ። ኋላም ገብተህ ቢሆን የምትሰራው ነገር ኢንተርናሽናል ህጎችን ተከትለ ነው የምትሄደው። ተግባራቸው የሚገቡ መሰረታዊ ነገሮች አሉ። እነዛን ህጎች እና እነዚያን መብቶች አክብረህ ነው የምትሰራው። ያን የሚለው ግን ይሄ አሁን 72 ሰዓት የምትለው ነገር ሰው የሆነ ነገር አስቦ የሚወጣበትን እድል ለመስጠት ነው። እድል የመስጠት በር የመስጠት ነገር ነው እንጂ ኃላፊነትን ትራንስፈር የማድረግ ጉዳይ አለ። መቼም ቢሆን ትራንስፈር ሊደረግ የሚችል ስላልሆነ ማለት ነው ኃላፊነቱ እና ይችኛዋ ፒውርሊ የታክቲክ ጉዳይ የስትራቴጂ ጉዳይ ነው እንጂ ወደ ህግ የሚሄድ ነገር አለ። ኃላፊነትን ትራንስፈር ስለማያደርግ ማለት ነው። ጠቅላይ ሚኒስትር አብይ አህመድ የመቀሌ ከተማ ነዋሪዎች ህግን የማስከበር እርምጃው ቁልፍ ተዋናይ እንዲሆኑና ከሰራዊቱ ጎን እንዲሰለፉም ጠይቀዋል። ህዝቡ ይህንን ጥሪ የመቀበልና ያለመቀበል ህጋዊ እንድምታው ምን እንደሚመስልና ህዝቡ የመተባበርና ያለመተባበር ኃላፊነት ውስጥ እስከምን ድረስ ሊሆን እንደሚችል ከህግ አተያይ የተጠየቁት ጠበቃና የህግ አማካሪው አቶ ሞላለት መለሰ ዝርዝር ያለ ማብራሪያ ሰጥተዋል። ህዝብ ግን እነሱን ለይቶ የሚያወጣ ከሆነና እነሱን ለመከላከያ ሄዶ ድጋፉን ሰጥቶ የሚያስወጣ ከሆነ እነሱም ከህዝብ ድጋፍ አለን የሚሉት ነገር ስለማይኖር በቀላሉ መያዝ የሚፈልጉትን ሰዎች እንዲያዙ ማድረግ፣ ልዩ ኃይሉም ይሁን ሚሊሻውም ደግሞ እጃቸውን እንዲሰጡ ማድረግ በትንሽ ሎስ ልባት መስጠቱ የመቋጨት ይቻላል ነው። ነዋሪው ይሄንን ባያደርግ ምንድነው የሚሆነው? በተለይ ነዋሪው ምንም የሚወስደው ኃላፊነት የለበትም። አሁን ይህንን አውጥቶ የመስጠት የተለየ ግዴታ የለበትም፣ የተለየ የመተባበር ግዴታ የለበትም። ምክንያቱም በሁለቱም በኩል ጦር መሳሪያ የያዘ ኃይል ነው ያለው። ስለዚህ ጦር መሳሪያ ከያዘ ኃይል ጋር አንደኛውን ወገን ወገነህ ሌላኛውን ተቃውመህ ወጥተህ ለዚህኛው ማገዝ ነበረበት የሚባል ግዴታ በማንም ሊጣል አይችልም። ሰላማዊ በሆነ ሁኔታ ውስጥ ቢሆን ወንጀል ሰርተው የሚጠበቁ ሰዎች አሳልፎ የመስጠት ስለነሱ መረጃ የመስጠት ግዴታ አለ። ይሄ ግን ከዛ የወጣ ነው። የትግራይ ልዩ ኃይልና ሚሊሻ አባላት እንዲሁም የህወሓት አመራሮች እጃቸውን በ3 ቀናት ውስጥ በሰላም እንዲሰጡም ተጠይቀዋል። ከዚህ በመነሳት እጅ በመስጠትና ባለመስጠት መካከል ያለውን የህግ ትንተና እንዲያብራሩ አቶ ሞላለትን ጠይቀናቸዋል። እጅ መስጠት 2 ጥቅም አለው። አንደኛው አሁን የተጀመረው ነገር የሚጠናቀቅበትን ወይ የሚቋጭበትን ነገር ሰላማዊ እንዲሆን ትልቅ ድጋፍ ያደርጋል እና የሚደርሰው ጉዳት በማስቀረት ትልቅ ጠቀሜታ አለው። ግን መጨረሻችን ከህግ አኳያ ይሄ ነገር መጨረሻ ምን ውጤት ይኖረዋል ብንል እነዚህ ሰዎች ላይ ምስል ክስ መቅረቡ አይቀርም። የወንጀል ክስ በሚቀርብበት ጊዜ እነሱ በሰላማዊ መንገድ እጃቸውን በመስጠት በከተማ ነዋሪው ጋር ላይ በዚህ በግጭቱ ምክንያት ሊደርስ የሚችለው ጉዳት ማስቀረታቸው እንደ አንድ ትልቅ የጥፋት መቅለያ ሆኖ ይጠቅማል። ምክንያቱም እዚህ ጋር ኃላፊነት የሚወስድ ሰው ነው እጁን የሚሰጠው። ምክንያቱም እጅ በመስጠት ሰላም ማምጣት ስለሚቻል ማለት ነው። ስለዚህ እነሱ እጅ መስጠታቸው ኬዛቸው በሚታይበት ጊዜ ትልቅ ጠቀሜታ አለው። እጅ አለመስጠት ደግሞ የዛን ያህል ኋላ በከተማው ላይ ለሚደርሰው ጉዳት ምክንያት መሆንን ስለሚያስከትል መንግስት ያደረገውን ጥሪ ባለመቀበል ከዛም ደግሞ እጅ ባለመስጠት ደግሞ በሚደረግ የተኩስ ልውውጥም ወይም ሌሎች ግጭቶች
በሰውና በንብረት ላይ የሚደርስ ጉዳት ማስከተልን ስለሚያመጣ ለዛ ላይ ተጨማሪ ኃላፊነትን ስለሚፈጥር በዚህ ምክንያት ቅጣቶችን በጣም ወደ ከባድ ወደ ቅጣት ከብዶ የሚታይ የማድረግ ውጤትም ይኖራል። ስለ ጉዳዩ ከጠቅላይ ሚኒስቴር ጽሕፈት ቤት ተጨማሪ መረጃዎችን ለማግኘት ያደረግኩት ሙከራ ለጊዜው አልተሳካም። በሀገር መከላከያ ሰራዊትና በትግራይ ልዩ ኃይል መካከል ጦርነት ከተከፈተ ዛሬ 20 ቀናት ሆኖታል። መከላከያ ሰራዊቱ አብዛኛው የትግራይ ክልል ከተሞችን መቆጣጠሩንም አሳውቋል። ትናንት ደግሞ መንግስት እንዳለው ህወሓት በአክሱም ዓለም አቀፍ አየር ማረፊያ ላይ ጉዳት አድርሷል። የትግራይ ቴሌቪዥን ማምሻውን እንደዘገበው ደግሞ ጠዋት በባህር ዳር ከተማ ላይ ለተተኮሰው የሮኬት ጥቃት የትግራይ ክልል ኃላፊነቱን ወስዷል። በተጨማሪም የትግራይ ልዩ ኃይል በመከላከያ ሰራዊት ላይ እርምጃ መውሰዱንም ባለስልጣናቱ ተናግረዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። በደቡብ ክልል ዳውሮ ዞን ውስጥ በተቀሰቀሰ የኮሌራ በሽታ የ5 ሰዎች ህይወት ማለፉን የዞኑ ጤና መምሪያ አስታወቀ። የመምሪያው የስራ ኃላፊዎች እንዳሉት በሽታው ከባለፈው ሳምንት አጋማሽ ጀምሮ የተቀሰቀሰው በዞኑ በ2 ወረዳዎችና በአንድ የከተማ አስተዳደር ውስጥ ነው። በአሁኑ ወቅት በበሽታው ወደ ሌሎች አካባቢዎች እንዳይዛመት የተቀናጀ የመከላከል ስራ በመከናወን ላይ እንደሚገኝ ነው ኃላፊዎቹ ለዶይቼ ቬለ የገለጹት። የሐዋሳ ወኪላችን ሸዋንግዛ ወጋየው ዝርዝር ዘገባውን ልኮልናል። የዳውሮ ዞን ጤና መምሪያ ኃላፊ አቶ መተኪያ በጋጆ እንዳስታወቁት በሽታው ከባለፈው ሳምንት አጋማሽ ጀምሮ የተከሰተው በዞኑ ተርጫ ዙሪያ ተርጫ ከተማና ገና ወረዳ ውስጥ ነው። በሽታው ባለፈው ሐሙስ ለመጀመሪያ ጊዜ በዞኑ ተርጫ ከተማ 02 ቀበሌ ውስጥ መከሰቱን የጠቀሱት ኃላፊው በቀናት ውስጥ ወደ አጎራባች ወረዳዎች መዛመቱን ተናግረዋል። በአሁኑ ወቅት በ2 ወረዳዎችና በአንድ ከተማ አስተዳደር በሚገኙ 15 ቀበሌያት ላይ በሽታው መታየቱንና እስካሁንም የ5 ሰዎች ህይወት በበሽታው ሲያልፍ ሌሎች 66 ሰዎች መታመማቸውን ነው አቶ መተኪያ ለዶይቼ ቬለ ዲደብሊው የገለጹት። አጠቃላይ ኬዙ የታየባቸው አንደኛው የተርጫ ዙሪያ ወረዳ ነው። ተርጫ ዙሪያ ወረዳ በ10 ቀበሌዎች አካባቢ በሽታው ታይቷል። ሁለተኛው የተርጫ ከተማ ነው። ተርጫ ከተማ ላይም እንዲሁ 4 ቀበሌዎች ውስጥ በሽታው ታይቷል። ሶስተኛው ገና ወረዳ ነው። ገና ወረዳ ውስጥ 1 ቀበሌ ውስጥ በሽታው ታይቷል። በአጠቃላይ እንደዚሆን ወደ 66 ታማሚዎች ናቸው የተመዘገቡት። ከነሱ ውስጥ ደግሞ ወደ 5 ሞት ተመዝግቧል ማለት ነው። በዳውሮ ዞን በተርጫ ጤና ጣቢያ የኮሌራ ጊዜያዊ ሕክምና መስጫ ማዕከል አስተባባሪ አቶ ስዩም ከበደ በበኩላቸው በአሁኑ ወቅት በቀን በአማካኝ እስከ 6 የሚደርሱ ሰዎች በበሽታው ተይዘው ወደ ማዕከሉ እየመጡ እንደሚገኙ ተናግረዋል። ዛሬ በየአብሬጅ ላይ 6 ሰዎች ይመጣሉ። ከማታ ጀምሮ እስከዚህ ሰዓት 6 ሰዎች ተቀብለናል። አዳዲስ ሰዎች ማለት ነው። አሁን እስከዚህ ሰዓት ባለው በኔ እጅ ያለው ታካሚና ወደ ቤት ከተሸኙ ሰዎች ጋር በኔ እጅ ያለው መረጃ የሚያሳየው 72 ሰዎች ታከሟሉ። ከ72 ሰዎች ውስጥ 5 ሰዎች በኮሌራ ምክንያት የሞቱ ናቸው። ሕክምና ድጋፍ ላይ በየቀበሌ ንዑስ ቀበሌ ድረስ ኮሚቴ ተዋቅሮ መከላከልን መሰረት ያደረገ በዋናነት የግልና የአካባቢ ንጽህና፣ የውሃ የምግብ ንጽህና እንዲጠብቁና ግንዛቤ የመስጠት ስራ እንዲሰሩ በየደረጃው ስራዎች እየተሰሩ ይገኛሉ። በአሁኑ ወቅት በሽታውን በተሟላ አቅም ለመከላከል የጤና ባለሙያዎችና የሕክምና ቁሳቁሶች እጥረት ማጋጠሙን የተርጫ ጤና ጣቢያ ጊዜያዊ የሕክምና መስጫ ማዕከል አስተባባሪው አቶ ስዩም ገልጸዋል። የዳውሮ ዞን ጤና መምሪያ ኃላፊ አቶ መተኪያ በበኩላቸው ዞኑ በሽታው መከሰቱ እንደተረጋገጠ ለደቡብ ክልል ጤና ቢሮ ሪፖርት በማድረግ ድጋፍ መጠየቁን ተናግረዋል። በጥያቄው መሰረትም ከክልሉ የተላኩ የጤና ባለሙያዎችና የሕክምና ቁሳቁሶች ወደ ስፍራው ደርሰው ድጋፍ በመስጠት ላይ ይገኛሉ ብለዋል። ከክልል በኩል ድጋፍ ተደርጎልናል። ኬዙ እንደተገኘ ነው ለክልል ሪፖርት ያደረግነው። ምክንያቱም በእኛ እጅ ያለ የኮሌራ ማከሚያ በቂ ቁሳቁስ አልነበረውም። ኮሌራ ፖዚቲቭ ነው የሚል ሪፖርት ከመምጣቱ በፊት ጤና መምሪያው ያለውን ሪሶርስ ለተርጫ ሆስፒታልና ለተርጫ ጤና ጣቢያ አውርዶ በዛ እየታከመ ነበር የቆየው። ኬዙ ኮሌራ መሆኑ ልክ ከተረጋገጠ በኋላ ኢሚዲየትሊ ወደ ክልል ነው ያሳወቅነው። ክልሉ ያለውን ሪሶርስ እና ባለሙያ ሳፖርት አድርጎልናል ማለት ነው። እስካሁንም የክልሉ ባለሙያዎች ከኛ ጋር ናቸው። በደቡብ ክልል በጋሞ በጎፋና በደቡብ ኦሞ ዞኖች ባለፈው ዓመት መጨረሻ ላይ ተከስቶ በነበረ ተመሳሳይ የኮሌራ በሽታም በመቶዎች የሚቆጠሩ ሰዎች ሕይወታቸው ማለፉ የሚታወስ ነው። ለዲደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ።
ቡድን 20 በመባል የሚታወቁትና በኢኮኖሚ የበለጸጉት ሀገራት ጉባኤ የኮሮና ተዋሲን ለመከላከል የሚሰጠው ክትባት ፍትሐዊ እንዲሆን ጠየቁ። በኢንተርኔት አማካኝነት በተካሄደውና ሳውዲ አረቢያ በመራችው የ2 ቀናት ጉባኤ ከብዙ ምርምር በኋላ የተገኘው ክትባት ለድሆች ሀገራት በፍትሐዊነት መዳረሱ ተዋሲውን ከዓለም ለማጥፋት አንዱ መፍትሄ ነው ተብሏል። የኮሮና ተዋሲ ክትባትን በፍትሐዊነት ለማዳረስ እንዲያስችል የአውሮፓ ህብረትና ሌሎች መሪዎች የገንዘብ ልገሳ እንዲያደርጉም ተጠይቋል። የጀርመኗ መራሒተ መንግስት አንጌላ ሜርክል ድሆች ሀገራት የኮሮና ክትባት ፍትሐዊ ተጠቃሚ እንዲሆኑ ሲወተውቱ መቆየታቸው አይዘነጋም። እዚህ ስቱዲዮ ከመግባቴ በፊት ከበርሊኑ ወኪላችን ይልማ ኃይለ ሚካኤል ጋር በዚህ ጉዳይ ላይ ተነጋግሬያለሁ። ይልማ፣ ቡድን 20 የሚባሉት በኢኮኖሚ የበለጸጉት ሀገራት ትናንትና ስብሰባቸውን አጠናቀዋል። ለ2 ቀን የተካሄደው በኦንላይን የተካሄደው ስብሰባ በሳውዲ አረቢያ መሪነት ነበረ። ጉባኤው በምን ነጥቦች ላይ ነበረ ያተኮረው? ከዚህ በፊት ተቋርጦ የነበረውን ነው እንግዲህ ይመስለኛል ጠቅላላውንም ሁኔታ እንደገና አስተካክሎ ለማስቀመጥ ነው። በጀርመን በኩልም ብዙ ጊዜ የሚመኙት ነገር ነው። ዓለም አቀፍን ሁኔታ የዓለም አቀፍን ጉዳዮች በጋራ እንፍታው በሚል ነው። ይሄም ቀደም ሲል የ7 የሚባሉት ትላልቅ ኢንዱስትሪ ሀገሮች ቡድን ነበረ። ራሻ 8ኛው ነበረች፣ የለችበትም። አሁን ደግሞ 20ኛው በሁለተኛ ደረጃ ያለው የ20 ቡድን ስብሰባም የተካሄደው በ20 ቡድን ውስጥ እንግዲህ ያሉት ትላልቅ የኢንዱስትሪ ሀገሮችና በእድገት ላይ የሚገኙ መጠነኛና መካከለኛ የሆኑ የኢንዱስትሪ ሀገሮች ናቸው። ይህም እንደ ብራዚል፣ እንደ ደቡብ አፍሪካ፣ እንደ ሳውዲ አረቢያን የመሳሰሉት የሚያካትት ቡድን ነው። እዛ ላይ ብዙ ነገሮችን አንስተዋል። ዋናው ነገር ግን ለኛ በተለይ ለአፍሪካና ለሶስተኛ ዓለም ህዝቦች ለማዳመጥ ጥሩ የሆነ ነገር ቢኖር የኮሮናን በሽታን በተመለከተው የክትባቱን መድኃኒት ምን እናደርገው በሚለው ሁኔታና ይህን ገንዘብና ይህን ወጪ ደግሞ መክፈል የማይችሉ መንግስታትና ሀገሮች እንዴት አድርገን እነሱን እንርዳ የሚል ነገር ላይ ነው በመጨረሻ የተነጋገሩት። አዎ፣ በተለይ የጀርመኗ መራሒተ መንግስት አንጌላ ሜርክል የደሃው ዓለም ወይም ደግሞ የደሃው ሀገራት ተመጣጣኝ በሆነ ዋጋ መክፈል በሚችሉበት ዋጋ ይሄንን የኮሮና ተዋሲ መከላከያ ክትባት እንዲያገኙ ብዙ ውትወታ አድርገዋል። በሚገባ እንደምናውቀው ሶስተኛ ዓለም የሚባሉ ታዳጊ ሀገሮች የሚባሉ አፍሪካኖችና ደቡብ አሜሪካ፣ አብዛኛውም የኤስያ ሀገሮች ገንዘብ የላቸውም። የተበደሩትን ብድር ደግሞ ወለዱ ተቆልሎ ሰማይ ላይ ደርሶ እሱንም እንዴት እናደርግ የሚል ሁኔታ ውስጥ ነው ያሉት። ግን ይህን ክትባት በተመለከተ እንደምናውቀው የአውሮፓ መንግስታት ጀርመን ራሷ፣ አሜሪካንም፣ ራሻ፣ ቻይናም ባላቸው የምርመራና የጥናት አካሄድ በሽታው መድኃኒት አግኝተዋል። ግን ይህን መድኃኒት ማንም ሰው ከፍሎ የሚከተብበት ነገር አይደለም። እዚህ ጀርመን ሀገርም እንደሰማነው እንዳውም 2 ጊዜ ክትባት የሚያስፈልገው ነገር ነው። ይህ ደግሞ በብዙ ቢሊዮን የሚቆጠር ዶላር ወይም ዩሮን የሚጠይቅ ወጪ ነው። ይህም በተመለከተ ሶስተኛ ዓለም ሀገሮችን ምክንያቱም እነሱ ተከትበው ሌላው ያልተከተበው በዚህ ዓለም ላይ ሲንቀሳቀስ በሽታው ተመልሶ ስለሚመጣ ምን እናድርግ የሚለው ጥያቄ ነው። ይህንን ጊዜ በተመለከተ እዚህ በታህሳስ ወር ክትባቱን የሚጀምሩ ከሆነ ራሻ ክትባቱን ቀደም ብላ ጀምራለች። ቻይና እንደዚሁ አድርጋለች። አሜሪካኖች በቅርቡ አግኝተው በስራ ላይ እናውላለን ብለዋል። ይህ ከሆነ በሚቀጥሉት ወራቶች ለአፍሪካ እንዴት ይደርሳል የሚለው ነገር ነው የሚያነጋግር ነው። የተሰበሰበው ገንዘብ ግን ብዙ አይደለም፣ ትንሽ ነው። ይህ ጉባኤ ከተጠናቀቀ በኋላ ጀርመናውያን ጋዜጠኞች፣ ፖለቲከኞች ምን አይነት ሀሳብ አንጸባረቁ? ምን አሉ? እንደው በሚዲያው ጠቅላላ ጉባኤውን በተመለከተ ፕሬዚዳንት ዶናልድ ትራምፕ የአሜሪካኑ ፕሬዚዳንት እንግዲህ የ46ኛው እንደማይሆኑ ነው የሚነገረው። እሳቸውም በየጊዜው ተጭበርብሯል እያሉ የሚለውን ጥያቄያቸውን ቢያነሱ እሳቸው ከሄዱ ወደ አለፈው ዘመናት እንዴት ተመልሶ በጋራ የዓለም አቀፍን ችግሮች እንፈታለን የሚለውን ነገር ትልቅ ቅድሚያና አጀንዳን ቦታ ተሰጥቶት መንግስታትና መሪዎች ወደፊት የሚመለከቱት ነገር ይሆናል። ዶናልድ ትራምፕ እሳቸውም ይህንን ጉዳይ በተለይ የአፍሪካውንና የሶስተኛ ዓለምን እንርዳ በሚለው ሁኔታ ላይ ንግግር በሚያደርጉበት ጊዜ ሌሎቹን እንዲወክሉ አድርገው እሳቸው ጥለው ወደ ጎልፍ ጨዋታቸው እንደሄዱ ነው። ይህንንም ብዙ ጋዜጠኞችን ብዙ ፖለቲከኞችን ነገሩ አስገርሞ ዛሬ ሀተታ እንዲያቀርቡና እንዲተቹበትም ምክንያት ሆነዋል። ይልማ፣ እንደው ሳላነሳው የማላልፈው ነገር ባለፈው ቅዳሜ የጀርመኗ መራሒተ መንግስት አንጌላ ሜርክል የጀርመን መራሒተ መንግስት ከሆኑ 15 ዓመት እንደሞላቸው ጋዜጦች፣ የብዙሃን መገናኛዎች በስፋት ዳሰውት ነበር። አዎ እንዴ ትላልቅ አርዕስት ሰጥተው በተለይ እዚህ ጀርመን ሀገር የሚታወቀው ደ ሽፒግል የሚባለው የሳምንታዊ መጽሔት ዋና አርዕስት አድርጎ ነው ያቀረባቸው።
እሳቸውም እንደሚናገሩት ከሆነ እንግዲህ ትላልቅ ስብሰባዎችን የሚያካሂዱ ይሆናል። ነገር ግን ከሚቀጥለው ዓመት ጀምሮ በጀርመን ፖለቲካ ውስጥ እንደገና ተመርጠው እንደገና ፖለቲካ ውስጥ ተሳትፎ ለመንቀሳቀስ የሚፈልጉ አይደሉም። እሳቸውን የሚተኩ ሰዎች እነማን ይሆናሉ የሚለውን ጥያቄ እዚህ ሰውን እያነጋገረ ነው። ብዙ ሰዎች እኛ አለን እኔ ያለሁ የሚሉ ተነስተዋል። ይልማ ኃይለ ሚካኤል ከበርሊን ለሰጠህን ቃለ ምልልስ በጣም አመሰግናለሁ። መልካም ጊዜ። አድማጮች፣ በዚሁ የዜና መጽሔታችን ተጠናቋል። ወደ ሳምንታዊው ማህደረ ዜና ነው የምናልፈው። ነጋሽ መሐመድ ከአጥር ካለው ከእረፍቱ ተመልሷል። የኢትዮጵያ የትግራይ ውስጥ ጦርነትና የኢትዮጵያ ወደፊት ፖለቲካ እርምጃ በሚል ከአንድ እውቅ የፖለቲካ ተንታኝ ጋር ተነጋግሮ ዘገባ ይዟል። አብረን እንከታተል። መልካም ቆይታ። ኢምንት ነበሩ 8 ተማሪዎች ነበሩ። በ1960ዎቹ አጋማሽ ለልማትና እድገት ያለመ ያሉትን ድብቅ ማህበር አዲስ አበባ ላይ መሰረቱ። ማህበር ገስግስቲ ብሔረ ትግራይ። ብዙ አልቆዩም፣ 11 ሆኑ። የየራሳቸውን የተጸውዖ ስም በጫካ ስም ለወጡት። ድብቅ ማህበራቸውን በድብቅ ይዘው ከአዲስ አበባ ደደቢት ትግራይ በረሃ ወረዱ። ድብቅ ማህበራቸውንም ተጋድሎ ሓርነት ህዝቢ ትግራይ ተሃህት በምህጻሩ ወደሚባል ድብቅ ግን ሸማቂ ተዋጊ ቡድን ቀየሩት። የካቲት 1967 ኢምንት የነበሩት በአጭር ጊዜ እልፍ አእላፍ ሆኑ። ተማሪዎቹም አክራሪ ብሔረተኛ፣ ደፋር ጦረኛ፣ መሰሪ ፖለቲከኛ፣ ጠንካራ አደራጅ፣ የወጣላቸው ማርክሲስት ሆኑ። ለጦርነት የመሰረቱት ቡድናቸውም ህዝባዊ ወያኔ ሓርነት ትግራይ ህወሓት ተብሎ በጦርነት አድጎ በጦርነት ኖሮ በጦርነት ለመላው ኢትዮጵያ ገዥነት በቃ። 1983 ዛሬም በ27 ዓመት የገዥነት ዘመኑ ካፈራቸው አዳዲስ ጦረኞች ጋር እየተዋጋ ነው። የ46 ዓመቱ የጦርነት ጉዞ ፍጻሜ ይሆን? ላፍታም አብረን እንጠይቅ። ኢትዮጵያ ጦረኝነትን ከፖለቲካ ብልሃት፣ መገንጠልን ከአንድነት፣ የትግራይ ብሔረተኝነትን ከኢትዮጵያዊነት፣ ኮሚኒስትነትን ከካፒታሊስትነት፣ ብቸኛ ገዥነትን ከመድብለ ፓርቲ ስርዓት አቀንቃኝነት የቀየጠ ቡድን ከነበረና ካላት ያ ቡድን ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ነው። ያ ጠንካራ የጦር ማህበር ጫካ በነበረበት ዘመን እንደሱ ሁሉ ደርግ መራሹን የኢትዮጵያ መንግስት ለመውጋት ጫካ ከነበሩ ከግንባር ገድሊ ሓርነት ትግራይ ግግሃት እስከ ጀብሃ ከኢዲዩም እስከ ኢህአፓ ካሉ አማጽያን ጋር ተዋግቷል። በየውጊያው በሴራም በደባም እያለ ሁሉንም በየተራ አሸንፏል። የኢትዮጵያ ጦርን ድል አድርጎ ስልጣን ከያዘ በኋላም የቀድሞቹ ተማሪዎች፣ የመሃለኞቹ ጦረኞች፣ የኋለኞቹ ሀገር መሪዎች ጦርነትን መዋጋት ብቻ ሳይሆን ጦርነት መስራት እንችላለን እያሉ ከኦነግ ከቀድሞ ጥብቅ ወዳጃቸው ከረዳት አሰልጣኛቸው ከሻዕቢያ አሰልሰው ከሶማሊያ ገዢዎች ጋር ጦርነት ገጥመዋል። ከጦርነቶቹ ሁሉም የቀድሞውን የኢትዮጵያ ጦር ከናቅፋ ተራራ እስከ ሽሬ እንደ ስላሴ ሸለቆ ከመዘዞ ኮረብታ እስከ አዋሽ አርባ ሜዳ በጋራ ወቅተው ኤርትራን የገነጠሉት የአስመራና የአዲስ አበባ አብያተ መንግስታትን የተቆጣጠሩት የህወሓትና የሻዕቢያ ገዢዎች በ1990 ጦርነት መግጠማቸው ለሩቁም ለቅርቡም ታዛቢ ግራ አጋቢ፣ አስደንጋጭ፣ ለማመን አስቸጋሪም ነበረ። ግን ሆነ። ህወሓት ዛሬም ጦርነት ላይ ነው።
ውጊያው ራሱ ህወሓት በኢትዮ ኤርትራው ጦርነት ያፈራቸው የጦር አለቆች በርዕዮተ ዓለሙ ያጠመቃቸው ለመሪነት ያበቃቸው ፖለቲከኞች ከሚያዙት ጦር ጋር መሆኑ ነው የ1990ውን ግራ አጋቢ ታሪክ የመድገሙ አብነት። ያስደንቅ፣ ያስደነግጥ፣ ያሳስብ ይሆን? የቀድሞው ዲፕሎማት ደራሲና የፖለቲካ ተንታኝ ዩሱፍ ያሲን አያወኖ መልሳቸው ማይጠበቅ አልነበረም ቢባል ይሻላል። ማይጠበቅ አልነበረም፣ ግን እኔ እስከዛ ድረስ እና በተለይ በዚህ በሰሜን እዝ ላይ ተፈጸመ የተባለው ክህደት አይነት ነገር ይፈጸማል ብዬ በዛ ደረጃ አላየሁትም ነበረ። ያ ከሆነ በኋላ ደግሞ ወዴት እንደሚያመራ ግልጽ ነው። አቶ ያሬድ ጥበቡ የቀድሞ የኢህአፓ አባል፣ የኢህድን መስራች፣ ኢህድንን ከህወሓት ጋር ያስማማው ቡድን አባልም ነበሩ። ከብዙ ዓመታት በፊት የጫካውን ፖለቲካ ለቀው ፖለቲካን ይተነትናሉ። እንግዲህ አይ ቲንክ ዶክተር አብይ በትዊተር ገጻቸው ላይ ነው ኦልሞስት ጦርነቱን ያወጁት ነገር እና መንግስት የሚለው እውነት ትክክል ነው ወይ ምናምን የሚለው ራሱ አጠራጣሪ ነበረ። በሌላ በኩል ግን የግንባር ገድሊ ሓርነት ትግራይ ጋር እንዋሃድ ብለው የያዙበት መንገድ ያንን ድጋሚ አድርገውት መሆን አለበት የሚለው ጥርጣሬ ግን በውስጤ ነበረ። ያንንም አድርገው ቢሆን በጦርነት ይሄን ነገር መፍትሄ ማግኘት ይቻላል ወይ ብዬ ግን ሳስብ ሌላ መንገድ መኖር አለበት ከጦርነት ውጪ መፍትሄ የሚያገኝበት። ምክንያቱም ጦርነት ኦልሬዲ እነሱ ትግራይ ውስጥ ብዙ የመጠናከር እድል ከፈጠሩ በኋላ የሚካሄድ ስለሆነ ቀላል ይሆናል ብዬ አላሰብኩም። ስለዚህ ከጦርነት ውጪ ሌላ መፍትሄ መገኘት አለበት የሚል ሀሳብ ነበር የገፋው። እንደሰማነው የኢትዮጵያ መንግስት ጦር የትግራይ ርዕሰ ከተማ መቀሌን ለመያዝ በኪሎ ሜትሮች ርቀት ላይ ነው። ጦሩ መቀሌና አካባቢ የሚገኙ የህወሓት የጦር ሰፈሮችንና ተያያዥ ኢላማዎችን በታንክ ጭምር እንደሚመታ አስጠንቅቋል። የኢትዮጵያ መንግስትም የህወሓት መሪዎች በ72 ሰዓታት ውስጥ እጃቸውን እንዲሰጡ ትናንት አስጠንቅቋል። በጎራዴ የኖረ በጎራዴ ይሞታል እንዲሉ አውሮጶች እኒያ ሲያዋጉ ጎልምሰው ሲገዙ አዳዲስ ተዋጊ አዳዲስ ገዢ ሲያፈሩ ያረጁት የህወሓት ፖለቲከኞች የዚያም ለጦርነት ተወልዶ በጦርነት የኖረው ድርጅታቸው ፍጻሜ ይሆን? አቶ ያሬድ ጥበቡ መቀሌ ተቀምጠው ይጠብቃሉ መንግስት ኃይል ከቦ እስኪያጠፋቸው ብሎ ለማሰብ ለእኔ ትንሽ ይቸግረኛል። ምክንያቱም በረሃውን ያውቁታል፣ መሸሸጊያውን ያውቁታል፣ ማፈግፈጊያውን ያውቁታል፣ የጦር ልምድ አላቸው። ደግሞም በእነሱ ጀማሪነት የሚካሄድ ጦርነትም ስለሆነ ከመቀሌ ውጪ በትጥቅ ትግሉ ዘመን አጠራር ቤዛምባ የምንላቸው መስፈንጠሪያ መንደርደሪያ የሚሆኑ በቀላሉ ማይደፈሩ ቦታዎች አዘጋጅተው ይሆናል ብዬ ነው ማስበው እና መቀሌም በመያዝ የሚያዝ ወይም የሚደመሰስ የቲፒኤልኤፍ አመራር ይኖራል ብዬ አልገምትም። በዋናው ማለቴ ነው የተወሰኑ ሰዎች መቀሌ ያለውን ጦር የሚመሩ ምናምን ይኖራሉ በቦታው፣ ግን እንደዛ ነው ማየው ነው። አቶ ዩሱፍ ያሲን አንድ ድርጅት ይህን ያህል የቆየ ድርጅት መዋቅሩ ብቻ ሳይሆን ሀሳቡ በአንድ ጀንበር ወይም በተወሰነ አጭር ጊዜ ውስጥ ሊጠፋ እንደማይችል አንድም ከብዙ ታሪኮች አንድም ደግሞ በተለይ ራሱ ከትግራይ ከነበረው የአንደኛ ወያኔ፣ ሁለተኛ ወያኔ፣ ሶስተኛ ወያኔ ብሎ ከሚሄደው አስተሳሰብ ነው። የአፄ ዮሐንስን ንግስና ተነጠቅን ከሚባለው ዘመን ጀምሮ በጃንሆይ ከስደት ከተመለሱ ማግስት የተነሳው አንደኛ ወያኔ በተወሰነ አካባቢዎች ነበረ ያመዘነው። ከዛ ሁለተኛ ወያኔ ደግሞ በተወሰነ አካባቢዎች ተነስቶ ነው እንግዲህ በ83 ከአዲስ አበባ መምጣት የቻለው። አደረጃጀቱም አስተሳሰቡም መዓት ነገር ስላለ የወያኔ የተከለው የአስተሳሰብ እና በተለይ የማንነት አደረጃጀቶች፣ የማንነት መፎካከሮች፣ የማንነት መፋጠጦች እና ራሱ የጦርነት ጠባሳዎቹ ለተወሰነ ጊዜ ከኛ ጋር መቆየታቸው አይቀርም።
የታሪክ አዋቂዎች የኢትዮጵያ ታሪክ የጦርነት ታሪክ ነው ይላሉ። በዘመናዊቱ ኢትዮጵያ ከተመሰረቱ የፖለቲካ ፓርቲ ወይም ድርጅቶችም አብዛኞቹ አንድም የነፍጥ ውጊያና አመፅ አብዮትን፣ ሁለትም የብሔር ነፃነትና ሀገር የመሆን መብትን የሚያቀነቅኑ ናቸው። እንደ ህወሓት ግን ለጦርነት ተወልዶ በጦርነት አድጎ በጦርነት ለስልጣን የበቃ በጦርነት ገዝቶ ጦረኞች ያፈራ ድርጅት ማግኘት ሲበዛ ከባድ ነው። የዛሬ 10 እና 5 ዓመት ግድም ልማት እድገት ይሉ የነበሩት ህወሓቶችም የዛሬ 2-3 ዓመት ተሃድሶ ፍቅር ይቅር ባይነትን ሲሰብኩ የነበሩት ፖለቲከኞችም ዛሬ ኢትዮጵያውያንን እንደገና እያዋጉ ነው። ኢትዮጵያውያን የፖለቲካ ልሂቃን በጥቅሉ ህወሓቶች በተናጥል የፖለቲካ ልዩነቶቻቸውን ለመፍታት ጦርነትና ጦርነትን አልፋ ወኦሜጋ የማድረጋቸው ምስጢር ለሩቆቹ ወይም ለውጮቹም እንቆቅልሽ አይነት ነው። ለቅርቦቹም የዲሞክራሲ እጦት፣ ለአንዳንዶች ደግሞ ያስተሳሰብ ድህነት ውጤት። ለአቶ ዩሱፍ ያሲን ስልጣንን በጠመንጃ የመነጣጠቅ ይትባሃል። ፖለቲካ መድረክ ቀርቦ ለፖለቲካ ውድድር ደግሞ በፓርቲዎች አማካኝነት ገበያ ወርዶ በገበያ ህዝብ ተወያይቶበት ወይም ምርጫ አድርጎ በምርጫ ተመርጦ ያን አካሄድ ስለሌለን አንዱ እንግዲህ ስልጣንን እዚህ በጠመንጃ መነጣጠቅ ነው። ይሄ እንግዲህ የቆየ ታሪክ ነው። ፓርቲዎቹ ሲመሰረቱም ጠርናፊ ሀሳብ ነው እንጂ ገዢ ሀሳብ ሆኖ የሚወጣ ነገር የለም። ያ ጠርናፊ ፓርቲ ደግሞ ገዢ ፓርቲ ነው። አሁን ደግሞ ከገዢ ፓርቲነት አልፎ ነጋሲ ፓርቲ ሊሆን ነው። ነጋሲ ማለት እንግዲህ ኮንትራዲክሽን ኢን ተርምስ ፈረንጆች የሚሉት አብሮ የማይሄድ በቅራኔ የሆነ ሀሳብ ነው። ግን ነጋሲ ፓርቲ ሊሆኑ ነው። ምን ማለት ነው? በቃ ከዚህ በኋላ ያ ፓርቲ ሀሳብ ወሳኝ የሚሆንበት ሁኔታ ነው የሚፈጠረውና ይህንን አዙሪት መስበር አልቻልንም። ይህንን አዙሪት መስበር አለመቻላችን በየደረጃው አለ የተባለውና መጣ የተባለው የሽግግር እድል አሸጋጋሪው እሱ ጭንቅላት ውስጥ ያለው የስልጣን ፍላጎትም ይሁን ወይም ደግሞ በሌሎች ምክንያቶች መና ሆኖ ሲቀርና ህዝቡም ኤሊቱም ያ እድል አለፈብን ብሎ ሲቆጭ እናየዋለን። ግን እንደገና ሌላ እድል ሲመጣ እድሉን ሲያበላሽ ደግሞ እንመለከተዋለን። የዚህ ፍርርቆሽ ነው የምናየው ባጭሩ። ለአቶ ያሬድ ጥበቡ ደግሞ ከራስ ሀሳብ ሌላ የሌላውን ያለመቀበል አባዜ ምናልባት በባህላችንም ውስጥ መሰረት ያደረገ ኃይልን የመጠቀም ዝንባሌ፣ በሀሳብ ያለመረታት ዝንባሌ፣ ከኔ ሀሳብ የሱ ይሻል ይሆን ወይ ብሎ ለዳውት ለጥርጣሬ ቦታ ያለመስጠት፣ የኔ ሀሳብ ትክክል ነው ለሱ ደግሞ የመጨረሻ ልዕልና የሚከፈለውን መስዋዕትነት ከፍላለሁ የሚል ስሜት፣ እነዚህ ነገሮች የኢትዮጵያን ፖለቲካ ባለፈው 50 ዓመት በብዙ መልኩ ወጥረውት ይዘዋል። ህዝባዊ ወያነ ሓርነት ትግራይ መሪዎችም የዚህ አስተሳሰብ አካል ናቸው። እንግዲህ እነሱ ጋር ደግሞ ትንሽ ለየት የሚያደርገው ከአንድ ትምህርት ቤት ከአንድ ኮሌጅ የወጡ ጓደኛሞች በጋራ ለብዙ ዓመታት የድርጅት አመራር ሲሰጡ ያሳደጉት ባህል አለ፣ ያሳደጉት አስተሳሰብ አለ፣ ያሳደጉት የጋራ መንፈስ አለና ያ ለሌላ የውጭ አስተሳሰብ ክፍት እንዳይሆኑና ሁልጊዜ የእነሱ የበላይነት የእነሱ አሸናፊነት ብቻ የሚቀጥልበትን አይነት አካሄድ ሄደዋል። ግን አንድ መቼም መረዳት ያለብን በዚህ ባለፉት 4 ዓመታት ተነስቶ የነበረው በአማራ ክልልም በኦሮሞ ክልልም እንዲሁም በድርጅታቸው ውስጥ ተነስቶ የነበረው የተቃውሞ እንቅስቃሴ ለሱ ለመንበርከክ መውጫ መንገድ ለመስጠትም ደግሞ ፍላጎት አሳይተዋል። መቼም ይሄ ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት ኢህአዴግ ያደረገው የ17 ቀን ስብሰባ እና ከዛ 17 ቀን ስብሰባ የወጡት የጋራ
እሳቤዎች ተጀምሮ ለነበረው ሪፎርም በር የከፈቱ ይመስለኛል እና በዛ ደረጃ ያደረጉትንም አስተዋጽኦ መጨረሻ ላይ መቼም ማየት ተገቢ ነው ብዬ አስባለሁ። ሁለተኛ ሳምንቱን በደፈነው ውጊያ የሞተ የቆሰለውን ሰው ቁጥር፣ የጠፋውን ሀብት ንብረት መጠን በግልጽ የተናገረ ወገን የለም። ልጅ ውላጁ፣ ዘመድ ወዳጁ፣ ሀብት ጥሪቱ ከጦርነቱ የሚማገድበት ኢትዮጵያዊ የጥፋቱን መጠን ሊያውቅ ይገባል። እስካሁን የሚታወቀው ግን ከ30 ሺህ በላይ ኢትዮጵያዊ ወደ ሱዳን መሰደዱ ነው። ጦርነቱ ካደረሰው የጥፋት መጠን እኩል የከእንግዲዋ ኢትዮጵያ በተለይ የትግራይ የወደፊት ፖለቲካዊ ሂደትና ጉዞ እንዴትነት እያነጋገረ ነው። አቶ ዩሱፍ ይመኛሉ። እዛ ያለው የፖለቲካ ኃይሎችም ይሆኑ ለዚህ ነፃ ለሚወጣው የትግራይ ተመደበ የተባለው አመራሩ ደግሞ የተሰጠው ስልጣን፣ ኃላፊነት፣ ተግባራት እንግዲህ ግልጽ ሆኖ እየመጡ ነው። ይህንን ነገር ካልተደረገ ለመጪው ቅራኔ አንድ ነገር እየተፈለፈለ የሚመጣ መሆኑን እያየን ነው እና እርግጠኛ ነኝ ለተወሰነ ጊዜ ይህን ትንሽ ማስቸገሩ አይቀርም። ግን እነዚህ በተለይ በራያና በዚህ በወልቃይት ጠገዴ በኩል ያሉትን አስተዳደር በማን ስር ነው የሚሆኑት? እስከ መቼ ህገ መንግስት ድረስ የሚሄዱት ነገሮች በምን መልክ ነው የሚታዩት? ማአት ሼር ሆልደሮች ስላሉ እነዚህ ሁሉ ለዚህ ችግር ጥሩ ሀሳብ ያመነጫሉ የሚል ግምት ነው እንግዲህ ያለን ወይም ምኞት እንበለው ለጊዜው። አቶ ያሬድ ይመክራሉ። በመቀሌ መወሰድ የሚደርስባቸው ድቀትና ምት ካለ ፖለቲካሊ ይበልጥ የሚያከር ከውስጣቸውም ሊወጣ የሚችልበት ኦልሬዲ መቀሌ ዩኒቨርሲቲ አካባቢ የነበሩ ምሁራን አሉ። ከኢትዮጵያ ጋር በመኖር ምን እንደሚያገኘ ነው የሚል ተቃውሞ የነበራቸው ምሁራን፣ ወጣት ምሁራን ነበሩ። ከኢትዮጵያ ጋር እዚህ ጋር ይቆማል የሚል አይነት ጭክን ያለ አስተሳሰብ ያለው የመገንጠል ፍላጎት ያለው ኃይል ሊመጣ የሚችልበት ሁኔታ አለ። በዚህ የጦርነት ሂደት የአማራው ክልል ሚሊሻና ልዩ ኃይል ከኢትዮጵያ መከላከያ ኃይል ጋር ሆኖ መጀመሪያ የራሴ መሬት ነው የሚለውን ራያንና ወልቃይት ጠገዴን ሁመራን ማስለቀቅ ላይ መሳተፉን ምናልባት የመሬት ይገባኛል ጥያቄ ስላለው እና ለአማራው ክልል ማዕከላዊ ጉዳይ ስለነበር ኦኬ ያንን በይገባኛል አደረገው ብለን ልንቀበል እንችላለን። ከዛ አልፎ ግን ትግራይ ውስጥ የሚደረጉ ጦርነቶች ውስጥ ተከዜን ተሻግሮ አልሃን ተሻግሮ የሚያደርግ ከሆነ ግን የብሔር ቅራኔ የሚባለው ነገር ይበልጥ የሚያባብስ ሊሆን ይችላል እና መንግስት በጣም ቸልተኛ መሆን የለበትም። ብዙ የማለሳለስ ስራዎች መኖር አለባቸው። በትግራይና በአማራ ህዝቦች መካከል ቋሚ የሆነ ቁርሾና ጠላትነት እንዳይኖር ጥረት መደረግ አለበት። ጥቅሉን ቃለ መጠይቅ መስማት ለምትፈልጉ አምደ መረባችንን ጎብኙ። ምኞቱ እንዲሰምር ምክሩ ሰሚ እንዲያገኝ እኛ የምንመኝ ነጋሽ መሐመድ ነኝ። ቸር ያሰማን። ነጋሽ መሐመድን ለዘገባው አመሰግናለሁ። ወደ ስፖርት ዝግጅታችን ነው የምናልፈው። አዘጋጁ ማንተጋፍቶት ስለሺ የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በኬንያ አቻው መሸነፉን ብሎም የአውሮፓ የተለያዩ እግር ኳስ ውጤቶችን አካቶ የስፖርት ዘገባውን ይዞ ቀርቧል። አብረን እንከታተል። መልካም ቆይታ። ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። እድሜያቸው ከ20 ዓመት በታች ተጫዋቾች በሚፎካከሩበት የእግር ኳስ ግጥሚያ የኢትዮጵያ ብሔራዊ ቡድን በኬንያ አቻው ተሸንፏል። በእንግሊዝ ፕሪምየር ሊግ ሊቨርፑል ዳግም የመሪነቱን መንበር ለመረከብ ጫፍ ደርሷል። በትናንትናው ግጥሚያ በጨዋታ በልጦ ተጨማሪ ነጥብ አስመዝግቧል። አንድ ተጫዋቹ በቀይ ካርድ ከሜዳ የተሰናበተበት አርሰናል በበኩሉም ከሊድስ ዩናይትድ ጋር ባደረገው ግጥሚያ ነጥብ ተጋርቶ መውጣት ችሏል። በጀርመን ቡንደስሊጋ ባየር ሚሽን በመሪነቱ እየገሰገሰ ነው። ቦሩሲያ ዶርትሙንድ እግር በእግር እየተከተለው ነው።
ከተጨማሪ ዘገባ ጋር አብራችሁ። ትናንት በተጀመረው እድሜያቸው ከ20 ዓመት በታች ተጫዋቾች በሚፎካከሩበት የምስራቅና መካከለኛው አፍሪቃ በእንግሊዝኛ ምህጻሩ ሴካፋ የእግር ኳስ ግጥሚያ የኢትዮጵያ ብሔራዊ ቡድን በኬንያ አቻው 3-0 ተሸንፏል። ውድድሩ ትናንት የተጀመረው በታንዛኒያ አስተናጋጅነት አሩሻ ከተማ ውስጥ ነበር። ኢትዮጵያ በመቀጠል ከነገ ወዲያ የምትጫወተው ከሱዳን ጋር ይሆናል። በምድብ ሐመሯ ኢትዮጵያ፣ ሱዳንና ኬንያ ይገኛሉ። አዘጋጇ ሀገር ታንዛኒያ በምትገኝበት ምድብ ሀ ሶማሊያና ጅቡቲ ይፎካከራሉ። ምድብ ለ ላይ ደግሞ ኡጋንዳ፣ ቡሩንዲ፣ ደቡብ ሱዳንና ኤርትራ ተሳታፊ ናቸው። በሶስት ምድቦች በአጠቃላይ 39 ውድድሮች ይከናወናሉ ተብሏል። ትናንት የተጀመረው ውድድር የሚጠናቀቀውም ህዳር 27። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዝዳንት አህመድ አህመድ ከገንዘብ ጋር በተገናኘ ጉዳይ በዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን በእንግሊዝኛ ምህጻሩ ፊፋ የ5 ዓመት እገዳ ተጣለባቸው። የፊፋ የሥነ ምግባር ኮሚቴ ውሳኔውን ያሳለፈው የእግር ኳስ ባለስልጣናት ምርጫ ለማድረግ በተቃረበበት ወቅት ነው። ዓለም አቀፉ ፌዴሬሽን አርብ መጋቢት 3 ቀን 2013 ዓ.ም ከሚያከናውነው አጠቃላይ ምርጫ ቀደም ብሎ እጩ ተፎካካሪዎች ላይ ማጣራት እንዲደረግ ተጠይቋል። ቀድሞ የማዳጋስካር መንግስት ውስጥ በሚኒስትርነት ያገለግሉት የካፍ ፕሬዝዳንት ከ3 ዓመት በፊት የአፍሪካ እግር ኳስን እንዲመሩ በፕሬዝዳንትነት ከመመረጣቸው ቀደም ሲል ከገንዘብ ጋር በተያያዘ ጉዳይ ስማቸው ይነሳል። ከዛሬ 10 ዓመት በፊት አህመድ አህመድ ከኳታር አንድ ባለስልጣን የገንዘብ ስጦታ ከተሰጣቸው ባለስልጣናት ጋር ግንኙነት እንዳላቸውም ይነገራል። አህመድ ካይሮ በሚገኘው የካፍ መቀመጫ የበላይ በሆኑበት ወቅት ቀደም ሲል ተሰራ ለተባለው ስህተት ተጠያቂ ሆነው ፓሪስ ውስጥ በፈረንሳይ ፖሊስ ታስረው ምርመራ ተደርጎባቸዋል። ዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን አህመድ ስጦታቸውንና ሌሎች ጥቅማ ጥቅሞችን በማቅረብ ብሎም ገንዘብን በቅጡ ባለማስተዳደር እንዲሁም እንደ ካፍ ፕሬዝዳንትነታቸው ስልጣናቸውን አላግባብ በመጠቀም ለሙያቸው ያላቸውን ታማኝነት ጥሷል ሲል ከሷል። አህመድ 200,000 የስዊስ ፍራንክ ማለትም $220,000 እንዲቀጡም ውሳኔ ተላልፎባቸዋል። ላለፉት 3 ዓመታት ካፍን በበላይነት ሲመሩ የቆዩት የ60 ዓመቱ አህመድ ፓሪስ ውስጥ ከሚገኝ ቅምጥል ሆቴል በቁጥጥር ስር ውለው የነበሩ ባለፈው ዓመት በዓለም የሴቶች እግር ኳስ ዋንጫ ውድድር ዋዜማ ላይ ነበር። በእንግሊዝ ፕሪሚየር ሊግ ትናንት ሊቨርፑል በጨዋታ ልቆ በታየበት ግጥሚያ ተፎካካሪው ሌስተር ሲቲን 3-0 ድል አድርጓል። ለሊቨርፑል ቀዳሚዋን ግብ ያስቆጠረው የላይስተር ሲቲው ጆኒ ኤቫንስ በ21ኛው ደቂቃ ላይ ነበር። ጆኒ ወደ ግብ የተላከችውን ኳስ በጭንቅላት ወደ ውጪ ለማውጣት ቢሞክርም ኳሷ ያረፈችው ግን የገዛ ቡድኑ መረብ ላይ ነበር። በ41ኛው ደቂቃ ላይ ዲዬጎ ጆታ ሁለተኛውን ግብ ከመረብ ማሳረፍ ችሏል። ዲዬጎ ጆታ በሊቨርፑል ቡድን ውስጥ ድንቅ ብቃት በማሳየት በከፍተኛ ሁኔታ ከሚጠበቁ ተጫዋቾች መካከል ይመደባል። የትናንቱን ድል በተመለከተ ጀርመናዊው የሊቨርፑል አሰልጣኝ የርገን ክሎፕ በሰጡት ቃለ መጠይቅ ተጫዋቾቻቸውን እጅግ አድንቀዋል። ተጫዋቾቹ ባሳዩት ድንቅ ብቃት እጅግ መደሰታቸውንም ገልጧል። የሊቨርፑሉ ወሳኝ ተከላካይ ቪርጂል ቫን ዲክ፣ ጆዜ ጎሜዝ፣ ትሬንት አሌክሳንደር አርኖልድ፣ ጆርዳን ሄንደርሰን፣ ቲያጎ አልካንትራ፣ ጄርዳን ሻኪሪና አሌክስ ኦክሳሌድ ቻምቤርሊን በጉዳት ባልተሰለፉበት ጨዋታ ከዋነኛ ተፎካካሪዎቹ አንዱ የሆነው የላይስተር ሲቲን በሰፋ ልዩነት ማሸነፉ ቡድኑ ያለውን ጥንካሬ ያሳያል። አርሰናል ኒኮላስ ፔፔን በ51ኛው ደቂቃ ላይ በቀይ ካርድ ባጣበት ግጥሚያ ትናንት ከሊድስ ዩናይትድ ጋር ያለምንም ግብ ተለያይቷል። ሊድስ ዩናይትድ በትናንቱ ጨዋታ ብልጫ አሳይቶ ነበር ማለት ይቻላል። በዚህ መሰረት ቶትናም ሆትስፐር የደረጃ ሰንጠረዡን በ20 ነጥብ በአንደኛ ደረጃ ይመራል። ቅዳሜ ዕለት ኒውካስል ዩናይትድን 2-0 ያሸነፈው ቼልሲ በ18 ነጥብ ሶስተኛ ነው። ላይስተር ሲቲ በተመሳሳይ 18 ነጥብ ሆኖም በግብ ክፍያ ተበልጦ አራተኛ ደረጃ ይዟል። ላይስተር ሲቲን ያሸነፈው ሊቨርፑል ከመሪው ቶትናም ጋር በተመሳሳይ ነጥብ ግን ደግሞ በግብ ክፍያ ተበልጦ የሁለተኛ ደረጃ መያዝ ችሏል። ሊቨርፑል ለሻምፒዮንስ ሊግ ግጥሚያ ከነገ በስቲያ ምሽት ላይ የጣሊያኑ አታላንታ ቤርጋሞን ይገጥማል። በተመሳሳይ ሰዓት የሆላንዱ አያክስ አምስተርዳም ከዴንማርኩ ሚርቲላንድ ጋር ይጫወታል። የፖርቹጋሉ ፖርቶና የፈረንሳዩ ማርሴ
የስፔኑ ሪያል ማድሪድ ከጣሊያኑ ኢንተር ሚላን፣ የራሻው ሎኮሞቲቭ ሞስኮ ከስፔኑ አትሌቲኮ ማድሪድ፣ የጀርመኑ ባየር ሚንሽን ከኦስትሪያው ዛልስቡርግ፣ የእንግሊዙ ማንቸስተር ሲቲ ከግሪኩ ፕሬውስ፣ ሌላኛው የጀርመን ቡድን ቦሩሲያ ሚንሽንግላድባ ከዩክሬኑ ሻካታር ዶኔትስ ጋር የሚጫወቱት ረቡዕ ማታ በተመሳሳይ ሰዓት ነው። በነገው ዕለት ደግሞ የጀርመኑ ቦሩሲያ ዶርትሙንድ ከቤልጂየሙ ክሎብ ብሩዥ፣ የእንግሊዙ ማንቸስተር ዩናይትድ ከቱርኩ ባስክሼር፣ የፈረንሳዩ ፓሪስ ሰን ጀርሜን ከጀርመኑ ላይፕዚግ፣ የስፔኑ ባርሴሎና ከዩክሬኑ ዲናሞ ኪየቭ እንዲሁም የእንግሊዙ ቼልሲ ከፈረንሳዩ ሬኔ ጋር የሚያደርጉት ጨዋታ የሚጠበቅ ነው። የጣሊያኑ ላትሲዮ ከራሻው ዜኒት፣ ሌላኛው የጣሊያኑ ጁቬንቱስ ከሃንጋሪው ፌሬንክ ቫሮስ፣ የስፔኑ ሴቪያ ከራሻው ክራስኖዳር ጋር ይጋጠማል። በጀርመን ቡንደስሊጋ ትናንት ማይንስ ፍራይቡርግን 3-1 ሲያሸንፍ፣ ቦሩሲያ ዶርትሙንድ ሄርታ ቤርሊንን ኦሎምፒያ ስታዲየም ውስጥ በሰፋ ልዩነት 5-2 አሸንፏል። ከትናንት በስቲያ በተደረጉ 5 ግጥሚያዎች መሪው ባየር ሚንሽን ከቬርደር ብሬመን፣ ቦሩሲያ ሚንሽንግላድባ ከአውግስቡርግ ጋር 1-1 እንዲሁም ሽቱትጋርት ከሆፍንሃይም ጋር 3-1 አቻ ወጥቷል። ቮልስቡርግ ሻልከን 2-0፣ ባየር ሌቨርኩሰን አርሜኒያ ቢሌፌልድን 2-1 አሸንፏል። በዚህም መሰረት ባየር ሚንሽን የደረጃ ሰንጠረዡን በ19 ነጥብ ይመራል። ቦሩሲያ ዶርትሙንድ በ18 ነጥብ ይከተላል። ባየር ሌቨርኩሰን በተመሳሳይ 18 ነጥብ በግብ ክፍያ ተበልጦ በሶስተኛ ደረጃ ላይ ይገኛል። ላይፕሲሽ 17 ነጥብ ይዞ ደረጃው 4ኛ ነው። ኡኒየን ቤርሊን በ15 ነጥብ 5ኛ ደረጃውን ይዟል። ዘንድሮ ወደ ቡንደስሊጋው አድጎ ብቅ ያለው አርሜኒያ ቢሌፌልድ፣ ኮሎኝ እና ሻልከ ከ16ኛ እስከ 18ኛ ደረጃ ተከታትለው ይገኛሉ። ሻልከ በዚያ አያያዙ በሚቀጥለው የጨዋታ ዘመን ከቡንደስሊጋው በደካማ ነጥብ ወደ ታች የሚወርድ ይመስላል። መጀመሪያ አካባቢ ላይ ጥሩ ነጥብ አስመዝግቦ የነበረው አርሜኒያ ቢሌፌልድ አጀማመሩ መልካም ቢመስልም እሱም ቢሆን ወደ መጣበት ወደ ታችኛው ዲቪዚዮን። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ። ማንተጋፍቶት ስለሺ ለስፖርት ጥንቅሩ አመሰግናለሁ። አድማጮች እንግዲህ እኔም በዚሁ የሰኞ ህዳር 14 2013 ዓ.ም ዝግጅታችንን ወደ መደምደሙ ነኝ። ለሰላም ለኢትዮጵያና ኢትዮጵያውያን ሁሉ እያልኩ እሰናበታችኋለሁ። አዜብ ታደሰ ነኝ። መልካም ምሽት። ጤና ይስጥልኝ።